ኢትዮጵያ ቤተክርስቲያን ከሌላት በድን ናት። ነፍስ የሌለው ስጋ ሬሳ ነው። በሬሳ እንኖርምኛ። እናቱን ቢወድ አንድ ሰው ከሞተች ይቀብራታል። አለቀ። ማይወዳቱ ነው ነፍስ ስለሌላት። አንድ ወንድ ሚስቱ ብትሞትበት አቅሞ ሲያድር የነበረ ነፍሷ ከተለየ ግን አያቅፋት። ጠልቷት ነው አይደለም፣ ነፍስ ስለሌላት ነው። ኢትዮጵያ ስጋ፣ ቤተክርስቲያን ነፍስ። ነፍስ ቤተክርስቲያን ከተቃጠለች ኢትዮጵያ በድን ናት። አሁንም እላችኋለሁ ሬሳ ናት። ሬሳ ላይ ቆሞ የሚመራ መሪ ሁሉም ሬሳ ነው። በሬሳ የሚመራ ሁሉም ሬሳ ነው። ለቅ ፍትህ የምታገኘው ከሕያው እግዚአብሔር ነው። ሊገድል የመጣን ጠላት ፍትህ ትለምናለህ። ሊያስለቅስ የተነሳን ጠላት ታለቅስለታለህ። እያስለቀሱ እንባባሽ ተቋር የሚፈጥሩ ዋዘኞች እኮ ነው ያለው። አዎ ክርስቶስ በመስቀል ላይ ተሰቅሎ ሳለ ቅዱስ ገብርኤል ሰይፉን መዞ መጣ። ሰይፉን መዞ መጣ። አርበኝነት ይሏል። ይሄ ነው ፍትህን መፈለግ ማለት። ይሄ ነው ፍትህ ለማምጣት ጠላት መለመን መድኃኒት አይደለም። ተከበራችሁ ሁላችሁ ምእመናን በእግዚአብሔር ስም እንደምን ዋላችሁ? አሜን። በሀብቱ ስቦ ወረዴት አቅርቦ በቸርነት ሰብስቦ ያገናኘን የቸርነት ባለቤት አምላካችን እግዚአብሔር በምስጋና ይድረሰው። ጥያቄውን ሰምታችኋል። ጎጠኝነት በቤተክርስቲያን አስከፊነቱ እንዴት ይገለጻል? መጀመሪያው ሲቀጥልም ደግሞ እንደ ኦርቶዶክስ ፍትህ አጣን፣ ፍትህ ለማግኘት ምንድነው ማድረግ ያለብን የሚል ጥያቄ አለ። እንግዲህ መምህራችን አባታችን መደራጀት በሚል በጣም ጥሩ ሀሳብ አቅርበውልናል። መደራጀት አንድነት ነው። ጎጠኝነት ደግሞ አንድነቱን መክፈል ነው፣ መለያየት ነው። ጎጠኝነት ማለት እግዚአብሔርን ሳይቀር ከፍሎ እስከ ማመን መድረስ ነው። የማይከፈለውን እግዚአብሔርን ከፍሎ ማመን ነው ጎጠኝነት ማለት። እግዚአብሔር ሶስት አካላት ያሉት አንድ አምላክ ሲሆን ጎጠኛ ሰው ሶስት አካላት ልዩ ባህሪ ያላቸው ብሎ እንደማመን የሚታሰብ ነው። ጎጠኛ ማለት እግዚአብሔርን ከፍሎ ማምለክ የሚፈልግ ጥፋተኛ ነው። ጎጠኝነት መለያየት፣ መከፋፈል ነው። ይህ ከሆነ ደግሞ በቤተ ክርስቲያን አስከፊነቱ ምን ያህል ነው ወይስ እንዴት ይገለጻል ካል ጎጠኝነት የሚጀምረው ከዲያብሎስ ነው። እግዚአብሔር መላእክትን በአንድ ማህበር ፈጥሯቸዋል። 100 ነገድ ይሁን እንጂ ሁሉም አንድ ናቸው። ከዚህ አንድነት የራሱን ጎጥ ከፍሎ የጥፋት ጎጡን ሰርቶ ከአንድነት የተለየው ሰይጣን ነው። እሱም ዲያብሎስ ማለት ነው። ስለዚህ ጎጠኝነት የዲያብሎስ ተግባር ነው ማለት ነው። ከህይወት ከእግዚአብሔር መለየት፣ ከአንድነት መውጣት ነው ጎጠኝነት። የጀመረውም ዲያብሎስ ነው። ልብ ብላችሁ ስሙት። ዲያብሎስ ጀመረው። ይህን ጎጠኝነትን የጀመረውን ዲያብሎስ መላእክት ቅድም መምራችን ባሉት በአንድነት ንቁም በበህላዌነ እስከንረክቦ ለአምላክነ የፈጠረን እስከምናገኝ ራሱ አለው ብሎ እስኪነግረን ድረስ በአንድነት እንጽና እንበርታ እያለንበት ብለው በርትተው ጠብቀዋል። ጎጠኛን አውግዘዋል፣ ለይተዋል። መላእክት ከሱ ጋር አልተሳተፉም፣ አንድም ለመሆን አልፈለጉም። ጎጠኛ ከህይወት ከእግዚአብሔር የተለየ ጥፉ ነው። እግዚአብሔር የህይወት ዛፍ ሲሆን ከህይወት ዛፍ የተለየ የተቆረጠ ጭራሮ የማያለመልም የማያብብ የማያፈራ ማለት ነው። ጎጠኛ ካለ መላእክት ይገለጻል። ከዛም ሲቀጥል በሰው ነገድ የሰው ልጆች የአንድ የአዳም የአንዲት የሔዋን ልጆች ናቸው። ከዚህም ከሰው ተለይቶ ሰውን ለመጉዳትና ለመበደል ጎጥ የሚሰፍር ዘር የሚቆጥር ሁሉ የዲያብሎስ ውላጅ ይባላል። ለዚህ ጎጠኝነት አንድነትን መጥላት፣ እግዚአብሔርን መካድ ቀዝቃዛ ክህደት ጎጠኝነት ማለት ቀዝቀዝ ያለ ክህደት። ዋና ክህደት እንዳትሉት ቤተክርስቲያን ይገባል፣ መምህርም ይሆናል፣ ጳጳስም ይሆናል፣ ቄስም ይሆናል፣ መነኩሴም ይሆናል፣ ዲያቆንም ይሆናል፣ ክርስቲያን ነኝም ይላል፣ መስቀለኛም ይለብሳል፣ ትምህርትም ይማራል። ከሃዲ እንዳትሉት እንዲያረጋል። ስለዚህ ግን ቀዝቃዛ ክህደት የተሞላበት ማለት ነው ጎጠኛ ሰው፣ ዘረኛ ሰው። ስለዚህ በሰው ልጆች ታሪክ በርካታ ጎጥ ከፍለው ዘር ከፍለው ሰውን ለመጉዳት ራሳቸውን ለመጥቀም
የሚያስቡ ብዙ ሰዎች ታይተዋል በመጽሐፍ ቅዱስ ታሪክ ሲከፋፈሉ የነበሩ ማለት ነው። ቅዱስ ጳውሎስ በሚያስተምርበት ዘመንም እኔ የገሌ ነኝ እያሉ አንዳንድ ሰው በመጨፈት ራሳቸውን ያጡ ክፋት የተሞላባቸው ሰዎች ነበሩ። ሐዋርያው ቅዱስ ጳውሎስ ግን ይሄንን ጎጥና ዘር ወይም መከፈልን እንዴት አድርጎ እንዳወገዘው ታውቃላችሁ። የጳውሎስ ነኝ ያሉትን እንኳን አልተቀበለም። የጳውሎስ ነኝ የሚል ነበር፣ አልተቀበለም። ጳውሎስ ስለናንተ ተሰቅሏል ነው ያለው። ጳውሎስ ስለናንተ ሙቷል፣ ያዳናችሁ ጳውሎስ ነበር ያለው። አወገዘ፣ ለየ። በዚህ ዘመንም አንዳንዱ በዘር፣ አንዳንዱ በሰፈር፣ አንዳንዱ በጎጥ፣ አንዳንዱ በግለሰብ ይከፈላል። በግለሰብ ጎጥ ይፈጥራል። የገሌ ነኝ ያባ ገሌ ነኝ እሚል ጭምር ማለት ነው። ይሄ ዲያብሎሳዊ አሰራር በዘመናችን ትልቅ ቦታ ይዞ እየሰራ ይገኛል። በቤተ መንግስት፣ በቤተ ክህነት፣ በቤተ መንግስት በየትኛውም እንቅስቃሴ የራሴ የሚለውን ለመጥቀም የሚያደርገው ከሰብአዊነት ውጭ ነው። ቋንቋን፣ ሰፈርን፣ ዘርን መሰረት አድርጎ የሚሰራ የተረኝነት ተግባር የሚታየውን ከጎጥ የተነሳ ነው። የኔን ቋንቋ የሚናገር ይጠቃ፣ ሌላ ቋንቋ ያለው ይጥፋ ከምድረ ገጽ አይ። ይሄ ጎጠኝነት አስከፊ ተግባር ነው በቤተ መንግስቱ የሚታየው። ይሄ ስውት ፖለቲካ የሚጫወተው፣ ይሄ ስውት ርዕዮተ ዓለም የሚጫወተው በውጭ ዓለም ያሉ ኦርቶዶክሳውያን የተጎዱበት ትልቁ ከፋፍሎ የሚያስጨርስ ርዕዮተ ሰጥተው ባስተማሩት ትምህርት ነው። ደካማ ሆነው የቀሩት በርካታ ኦርቶዶክስ አብያተ ክርስቲያናት ምንላቸው ሳይቀር የተጎዱት እንዲከፋፈሉ አድርገው ስላስተማሯቸው፣ ሲከፋፈሉ ደግሞ ለመጥፋት ተመቸ። በሀገራችንም ዘር፣ ቋንቋ፣ መልክ፣ ጎጥ፣ ሰፈር፣ ክልል የሚባል ሳይለያዩ አባቶቻችን የሰጡን አንድነት ከፍለው ክፉ በሆነ ፖለቲካ ኦርቶዶክሳውያንን ለያዩዋቸው። ገብረ ማርያም ገብረ ጻድቅን እንዲገድል ስራ ተሰራ። ጎጠኝነት ያመጣው ጣጣ አስከፊ ነው። ጎጠኝነት ማለት ይሄ ነው ተብሎ የማይነገር ነው። በጣም ከባድ ስለዚህ በስሁት ፖለቲካ የሚፈጸም ነው። ስልጣኔ ብለው በሚጠሩት ድንዛዜ፣ ዝማኔ ብለው በሚጠሩት ዘማዊነት አደገኛ በሆነ ስራ እየተሰራ ያለበት ሁኔታ ነው ያለው። ስለዚህ ጎጠኝነት በቤተ መንግስቱ አንሰራፍቶ የት እየደረሰ እንደሆነ እያየን ነው። ገዳዩ ጎጠኝነቱ ነው። አሁን እየገደለን ያለ፣ እያጠፋን ያለ፣ እያፈናቀለን ያለ፣ ለሰው ምህረት የለውም። ጎጠኛ ሰው ርህራሄ የለውም። ኢትዮጵያውያን ርህራሄያቸው እንደ እግዚአብሔር ነው ብለው ጽፈዋል ምሁራን። ርህራሄያቸው እንደ እግዚአብሔር ነው። ለጠላት ሳይቀር ሚራሩ፣ ቀኝ ልግዛ ብሎ ለመጣ ጣሊያን ሳይቀር ራርተው ውሃ ያጠጡ ናቸው ኢትዮጵያውያን። ራርተው የተጠማ ጋር እንዴት እንዋጋለን? ይጠጡና ዘወር ብለን ከዛ ሲጨርሱ እንዋጋለን። ኢትዮጵያውያን የጠላት ሬሳ የመቀበር መብት አለው ብለው ይፎክራሉ ኢትዮጵያውያን። ጎጠኞች አይደሉማ፣ ለእውነት ለፍትህ ስለሚቆሙ ማለት ነው። በኢትዮጵያ ታሪክ በቤተ መንግስቱ ዘርና ጎጥ የሚከፋፍል ሳይሆን በውጭ ዓለም የነበር ጠላት እንኳን ሊወር ሲመጣ ራይ ያድርጉላቸው ነበር ጎጠኞች ስላልሆኑ። አሁን የምናየው የጎጠኝነት አስተሳሰብ በቤተ መንግስት ግን በደርግ ተዘርቶ በኢህአደግ በቅሎ በብልጽግና አፍርቶ ይታያል። እሸቱ እየተበላ ይሄ ጎጠኛ ሀገር የለውም። ጎጠኛ እምነት የለውም። ጎጠኛ እግዚአብሔር የለውም። ጎጠኛ ሰብአዊነት የለውም። እና በቤተ መንግስት በሰፊው እየሰራ ያለው ይሄ ጎጠኝነት ነው፣ ዘረኝነት። በቤተ ክህነቱም ግቡ ይሄው የቤተ መንግስቱ ጎጠኝነት፣ ዘረኝነት እስከ ቤተ ክርስቲያን ድረስ ዘልቆ ገብቶ እንደ ላይ ስትመለከቱት በሰፈር በጎጥ ተለያይተው እስከ ቤተ ክህነቱ ድረስ ዘልቆ ገብቶ ቤተ ክርስቲያንን አንገቷን እንደወቅልሞ ይታያል። ወደ መንፈሳዊነት ማዕረግ እስከ መድረስ የተደረሰበት ስልጣነ ክህነት ሳይቀር በጎጥና በዘር የሚከፋፈል እንዲሆን የሚያደርግ ሆኖ ይታያል። አስከፊ ነው። ወደ አካባቢያችንም ቀረብ ብለን ብንመለከት
እንደዚሁ ነው ቤተክርስቲያን። የነገሌ ዘር ያሉበት ቤተክርስቲያን ተብሎ የሚታወቅበት ጊዜ ላይ ደርሰናል። በዞን የምንከፈልበት በዞን ሳይቀር ከዛ ደግሞ ከዞን ደግሞ በወረዳ ሳይቀር የዚህ ወረዳ ካህን አንዱ ቦታ ላይ ክብር የለውም። የአንዱ ወረዳ ዲያቆን አንዱ ቦታ ላይ ቦታ የለውም። ለምን? ዘረኝነት፣ ጎጠኝነት ነው ያደረገ። ቤተክርስቲያን ግን እንዲህ አይደለችም። የአንድነት የህብረት ቤት ስትሆን ትልልቅ ሰዎች ከሚባሉ ሳይቀር ሊታይ የማይገባ ጎጠኝነትና ዘረኝነት ነግሶ ይታያል። ዘረኝነት የቆሻሻ መጣያ ገንዳ ነው። ቆሻሾች ናቸው በዘር ራሳቸው የሚክቡ። የለም ሃይማኖታዊ ስርዓት አይደለም። ጎጠኝነት አስከፊ ነው። ሐዋርያውን እንስማ። በሮሜ መልእክቱ ምዕራፍ 12 ላይ አንድነትን ሲያስተምር እንዲህ ይላል፣ ከመ በውስተ አሐዱ ነፍስትነ ብዙ መለያሊትነ ወዘዘዚአሁ ምግባሩ ከማሁ ኩልነ እንዘ ብዙሃን አሐዱ ሥጋ ነነ በክርስቶስ። በአንድ አካላችን ብዙ ብልቶች እንዳሉን ስራቸውም የየራሳቸው እንደሆነ እኛም እንደዚሁ ሁላችንም በክርስቶስ አንድ ስንሆን ብዙ አካል ያለን ግን በክርስቶስ አንድ ሥጋ ነን ብሎ ይጠራል። በሰው መሰለ። ተመልከቱ፣ አንድ ሰው ዓይን አለው፣ ጆሮ አለው፣ እጅ አለው፣ እግር አለው፣ ሕዋሳት አሉት፣ ብዙ ብልቶች አሉት። ነገር ግን አንድ ሰው ነው። ዓይን ጓጥ ብትከፍል አውጥተን ብንጥላት የምትረገጥ ውሃ የምትፈስናት። ስለዚህ ጓጥ ብትከፍል ምን ተጠቀመች? ማን? አይ ያለኔ እኮ ማየት አይቻልም ብላ ራሷ ብትወጣ ወደዚህ ብትቀመጥ ምን ትሆናለች? አይ ጆሮስ እኔ ካልሰማሁ ብላ ራሷን ከፍ አድርጋ ተቆርጣ ብትወድቅ ድመትና ውሻ ይበላታል እንጂ ምን ትሆናለች? ምንም ትሆነው። ጎጠኛ ማለት ይሄ ጎጥ ከሁሉ ዘር ከሁሉ ቢቀመጥ ምን ይሆናል? ይሞታል፣ ያልቃል፣ ይጠፋል። ከዚህ ዓለም ከወዲያኛው ዓለም የተገለለ ህብረ ሰው ነው ይሄ። እጅ ብቻውን ብትወድቅ ምን ትሆናል? እግር ብቻውን ቢወድቅ ምን ይሆናል? ምንም። ዓይን በማየቷ ሳትመካ፣ ጆሮን በመስማቷ ሳትመካ፣ እግርን በመሄዱም ሳይመካ፣ እጅን በመዳሰስ ሳትመካ፣ ሁሉም አንድ ሆነው እግር ስራውን ይሰራል፣ እጅም ስራውን ይሰራል፣ ዓይንም ስራውን ትሰራለች፣ ጆሮም ስራውን ይሰራል። ይሄ አንድ ሰው ይባላል። እኛም በክርስቶስ አንድ ስንሆን ብዙ ብንመስል አንድነታችን የጸና ነው። ከዚህ አንድነት መውጣት አይቻልም። በዘር ከፍሎ ቤተ መቅደስን የሚሰጥ ሰው ሳይቀር እየተፈጠረ መጥቷል በዚህ ዘመን። ይሄ ነው እርኩሱ በቤተ መቅደስ ቆሞ ባያችሁ ጊዜ አንባቢው ያስተውል ይላል ቅዱስ መጽሐፍ። እርኩሱ በቤተ መቅደስ ቆሞ ማለት ዘረኛ መምህር ሆኖ ባያችሁ ጊዜ፣ ዘረኛው ሰባኪ ሆኖ ባያችሁ ጊዜ፣ ዘረኛው ጳጳስ ሆኖ ባያችሁ ጊዜ፣ ዘረኛው ሰባኪ፣ ዘረኛው መነኩሴ፣ ዘረኛው ቀዳሽ ሆኖ ባያችሁ ጊዜ አስተውሉ ማለት ነው። ቤተ ክርስቲያን ይኸው በጎጥና በዘር የተከፋፈለች እስከሆነ ድረስ ደርሳለች። እንጸልይ ይገባል፣ እናስተውል ይገባል። ይህ በእውነት ከአባቶች ካህናት ሳይቀር የሚታይ እስኪሆን ድረስ ግልጽ የሆነ ጎጥና ሰፈር መቁጠር የታየ ይገኛል። ቤተ ክርስቲያን የሚፈታተናት። ስለዚህ ጎጠኝነት ዲያብሎሳዊነት አስከፊነቱ በዚህ ዓለም ውዱቅ፣ ርኩስ፣ ርጉም የተገለለ ያደርጋል። በዚህ ዓለም አሟሟቱ የከፋ ሞቱ ለኃጥእ ጸዋዕ፣ የኃጢአተኛ ሰው ሞቱ ክፉ ነው እንደተባለ በዚህ ዓለም የተዋረደ የተናቀ ይሆናል። በወዲያኛው ዓለም ለዘላለም ስቃይ ይሆናል። ወዮለት! አስከፊነቱ ክፉ ነው። ኢትዮጵያውያን እኮ ቋንቋ ሳይለያያቸው በምልክት ተግባብተው የተራባብተው የተጠማ ጠጥተው የሀገር ነዚህ አድርሰዋል። እና ጎጠኝነት በቤተ ክርስቲያን በመጽሐፍ ታሪክም አስከፊነቱ እንጂ ጠቃሚነቱ አልታየም። የለም። ሌላው ሁለተኛው ይሄ እንደ ኦርቶዶክሳውያን ፍትህ ያጣንበት ዘመን ነው በሀገራችንና ምን እናድርግ ፍትህ ለማግኘት የሚል ጥያቄ በመጀመሪያው በእውነት በመምህራችንም ተነግሮናል። አርበኝነትን ሲያስተምሩ በነበረበት አሁንም የኔታም ነግረውናል። ፍትህ ማለት በተወለድክበት በተቀበልክበት ልትኖር እግዚአብሔር በፈቀደበት ሀገር በሰላም መኖር ማግኘት ነው ፍትህ ማለት። ፍትህ ማለት ነፃነትህን ማስከበር፣
አይደለም። ስለዚህ የተቀበልናት ሀገር የወረስናት ሀገር ያገኘናት ሀገር እግዚአብሔር ከዓለም ለይቶ እኛ እንድንኖር እዚህ ፈቅዷል። ስለዚህ እግዚአብሔር እንድንኖር በፈቀደባት ሀገር ላይ መኖር ማንችልበት ጊዜ ላይ ደርሰናልና ምን እናድርግ? ፍትህ ለማግኘት አይደለም። ፍትህ ለማግኘት ተንበርክኮ ባካችሁ ተውን ብሎ የሚገሉንን መለመን ይመጣ ይሆን? ብንበረከት ባካችሁ ዛሬን አሳድሩን ብንላቸው እሺ ይደሩ፣ ነገ ግን የምትገደሉበትን ምረጡ ይላሉ። በነገታው እናቃጥላችሁ ወይስ እንቁረጣችሁ ወይስ እንፍለጣችሁ ተብለን ራሳችን መሞቻ መርጠን እንገደላለን እንጂ ፍትህ አይመጣም። ተንበርክኮ ለምኖ ፍትህን ያመጣ ኢትዮጵያዊ የለም፣ በታሪክ የለም። ከአዲስ ኪዳን በፊት ኢትዮጵያ ነበረች። ከአዲስ ኪዳን ወዲህም ኢትዮጵያ አለች። በታሪክ ስንመለከት ዓለምን ያንቀጠቀጡ እንደነ እስክንድር የመሰሉ ነገስታት እንኳን ኢትዮጵያን ቅኝ ለመግዛት በስለላ መልክ ገብቶ ነበር። ኢትዮጵያውያን ግን ለቃፍ አረጓቸው። በዓለም ላይ እንደ ኢትዮጵያ ያለ የደህንነት መንገድ አላየሁም ነበር ታላቁ እስክንድር። ሌሎችም ፈርዖናውያን ኢትዮጵያውያን ለማንበርከክ ጥረው ነበር። ነገር ግን በታሪክ የሚንበረከክ ኢትዮጵያ አልተገኘም። በአዲስ ኪዳን እስከ ቅርብ ዘመን ድረስ ፍትህን ነስተው ቅኝ ገዝተው ከእግዚአብሔር ለይተው ከሃዲዎች ለማድረግ የሚያስቡ መጥተው ያውቃሉ፣ መጡ። ኢትዮጵያውያን ግን ፍትህ ለማግኘት አልተንበረከኩም። የመጀመሪያ ተግባራቸው እግዚአብሔርን መለመን ነው። ፍትህ ለማግኘት ኢትዮጵያውያን እግዚአብሔር ምን ይላሉ? ከክፉ ጠላት አድነን፣ አንድነታችንን አጠንክርልን፣ ኃይልን ስጠን፣ አንተን ከሚያስክድ ጠላት አድነን ብለው መለመን ነው። ምን ለማድረግ? ሁሉም ክርስቲያን የንስሐ ሕይወት መኖር፣ ስጋው ደግሞ መቀበል። ይሄ መጀመሪያ ተግባር። እግዚአብሔርን ሳይዙ ወዴትም መጓዝ ስለሌለ ከዛስ አገር ሊወር ሃይማኖት ሊያጠፋ የመጣን ጠላት ግን ከባድ መሳሪያ ይዘዋልና ብለው ፈርተው ዝም ያሉ ኢትዮጵያውያን የሉንም። በታንክና በጀምላ ጭራሽ መሳሪያ ሲመጡ ኢትዮጵያውያን የያዙትን ሁሉ ይዘው ነው የወጡት። አለቀ። ያረሱት ነገር ግን ማን ነው? ዋናው እግዚአብሔር ነው። እግዚአብሔር ይቀጠቅጥ ወእግዚአብሔር ስሙ ነው የሚሉ ኢትዮጵያውያን። እግዚአብሔር ታዋጊ ነው፣ ስሙም እግዚአብሔር ነው ይላሉ። ይህንን ይዘው ይሰለፋሉ፣ ራሳቸውን ይጠብቃሉ። በዚህ ነው ፍትህ የሚያመጡት። ፍትህ ለማምጣት ጠላት መለመን መድኃኒት አይደለም በጭራሽ። ኢትዮጵያ አለች፣ ቤተክርስቲያን አለች። ቤተክርስቲያንን ከኢትዮጵያ ለይቶ ማየት አይቻልም በጭራሽ። ኢትዮጵያንም ከቤተክርስቲያን ለይቶ ማየት አይቻልም። ጥያቄ፣ ነፍስ ስጋ ምን ይመስላሉ? ነፍስን ከስጋ ለይቶ ማየት ይቻላል? ስጋንስ ከነፍስ ለይቶ ማየት ይቻላል? አይቻልም። ኢትዮጵያ ማለት ይችላል። ኢትዮጵያ ቤተክርስቲያን ከሌላት በድን ናት። ነፍስ የሌለው ስጋ ሬሳ ነው። በሬሳ እንኖርምኛ ነው። ሬሳ በሆነች ሀገር ላይ ፍትህ መለመን አይጠበቅም። በድን ናት። በድን ደግሞ ይሸታል፣ በድን ይከረፋል። እናቱን ቢወድ አንድ ሰው ከሞተች ይቀብራታል። አለቀ። ማይወዳቱ ነው ነፍስ ስለሌላት። አንድ ወንድ ሚስቱ ብትሞትበት አቅፎ ሲያድር የነበረ ነፍሷ ከተለየ ግን አያቅፋት። ጠልቷት ነው አይደለም፣ ነፍስ ስለሌላት ነው። ኢትዮጵያ ስጋ፣ ቤተክርስቲያን ነፍስ። ነፍስ ቤተክርስቲያን ከተቃጠለች ኢትዮጵያ በድን ናት። አሁን እምላችኋለሁ ሬሳ ናት። ሬሳ ላይ ቆሞ የሚመራ መሪ ሁሉም ሬሳ፣ በሬሳ የሚመራ ሁሉም ሬሳ። አለቀ። ፍትህ የምታገኘው ከሕያው እግዚአብሔር ነው። እግዚአብሔርን ይዘህ ራስን ታስከብራለህ። አለቀ። ፍትህ ማለት ለምነህ የምታገኘው አይደለም። እዘርልህ ሊገድል የመጣን ጠላት ፍትህ ትለምናለህ። ሊያስለቅስ የተነሳን ጠላት ታለቅስለታለህ። እያስለቀሱ እንባባሽ ተቋም የሚፈጥሩ ዋዘኞች እኮ ነው ያለው። ሞኞች አትሁኑ። ኦርቶዶክሳዊነት እንዲህ አይደለም። መልአካዊ ወንድ ነው ያለን። አዎ ክርስቶስ በመስቀል ላይ ተሰቅሎ ሳለ ቅዱስ ገብርኤል ሰይፉን መዞ መጣ።
ሰይፉን መዞ መጣ። አርበኝነት ይሏል። ይሄ ነው ፍትህን መፈለግ ማለት ይሄ ነው። ክርስቶስ ማይቻለው ሆኖ አይደለም። አስቡ። ፍትህ በሌለባት ሀገር ፍትህ አይለምንም። ህግ የለም ነው እያልን ያለነው። ህግ አውጭ ቤተክርስቲያን ህግ በሌላቸው ሰዎች ከተደፈረች ፍትህ ከማን ለምነህ ታገኛለህ? ከማን ትለምናለህ? ለምንድን ነው መንግስት ይሄንን ማያደርገው እምትሉ ካላችሁ አቁሙ። አያረግም። ለምን? ዓላማው አይደለም። ለምን? ፕሮቴስታንት ስለሆነ፣ መናፍቅ ስለሆነ፣ ሊያጠፋ ስለተሾመ። አለቀ። አዲሲቷ ኢትዮጵያ ብሎ ከተነሳ ምን ታስባለህ አንተ? አዲሲቷ ኢትዮጵያ ማለት ነው ኦርቶዶክስ የሌላት ትርጓሜ የማይተረጎምባት ዜማ የማይቀዳባት ሀገር መፍጠር አዲስ ይለዋል። ያ እንዲህ አባቶቻችን ተከብሮ የምናያቸው እኮ ቤተክርስቲያን ስላለች ነው። ቤተክርስቲያን ከሌለች ሊቃውንቱ የት አሉ? ቀን ሌሊት ትርጓሜ የሚያፈሱ እዚህ ቁጭ ብለው የምናያቸው እነ ሊቃውንትን ማግኘት የሚቻለው ቤተክርስቲያን ስትኖር ነው ወዳጄ። አዲሲቷ ኢትዮጵያ ማለት እነ ሊቃውንት ማይኖሩባት ሀገር ማለት ነው ወዳጄ። አዲሲቷ ኢትዮጵያ ማለት ትርጓሜ የሌላት ሀገር፣ መጽሐፍ ቅዱስ የማይገኝባት ሀገር፣ ባህልና ታሪክ የሌላት ሀገር፣ ስርዓትና ህግ የሌላት ሀገር ማለት ነው። አዲሲቷ ይሏቸዋል ነፍስ የሌላት በድን ሀገር ማለት ነው። አወቅ በድን ላይ ምን ፍትህ ትለምናለህ ታዲያ? ሬሳ ላይ ምን ፍትህ ትለምናለህ? ፍትህን ማስከበር የራስህ ነው። ፍትህን ማስፈን ይሄ የአባቶቻችን ታሪክ ነው። አባቶቻችን ቀድሞ ከሶስት ነገሮች አይወጡም በጭራሽ። ሶስት ነገሮች ምንና ምን? አንደኛ ፍቅረ እግዚአብሔር ነው። ፍቅረ እግዚአብሔር ሰማይ ምድሩን የፈጠረ ቅድመ ዓለም የነበረ እግዚአብሔርን መውደድ ነው። በፍጹም ልብ በፍጹም ሐሳብ ከሱ ላይ ወጡ ቃል ገብቶ የወጡ ናቸው አባቶቻችን። እግዚአብሔርን አይክዱም፣ ህጉንም አይጥሱም፣ ትእዛዙን ይጠብቃሉ። አለቀ። ፍቅረ እግዚአብሔር ይለዋል። ትእዛዙን መጠበቅ ነው። መሰት አፈቅሩኒ እቀቡ ትእዛዜ ያለውን እግዚአብሔርን ይዘው ይጓዛሉ። ብትወዱኝ ትእዛዜን ጠብቁ አለ። እሺ ያሉ ኢትዮጵያውያን ትእዛዙን ጠበቁ። ፍቅረ እግዚአብሔር ነው ይሄ። ሁለተኛ ፍቅረ ቢጽ ኢትዮጵያውያን አባቶቻችን ያስተማሩን የነገሩን የኖሩት ይህንን ነው። ፍቅረ ቢጽ ማለት ሰውን መውደድ ነው። ሰውን አለመግፋት ነው። በእምነቱ ለይተህ የምትገፋው ሰው የለም። በጎጥ በሰፈር ለይተህ የምትገፋው ሰው የለም። ሰውን ትወዳለህ። ከተበደለ ፍትህ ታስከብርለታለህ። ከተገፋ ከተፈነቀለ ትመልሳለህ። ሰውን መውደድ የቀዳሚ ተግባር ነው። ሶስተኛው የኢትዮጵያውያን መለያና ዋናው ፍትርት ነው። ፍትርት ማለት ቅን ፍርድ ማለት ነው። ቅን ፍርድ ማለት ምን ማለት ነው ያልክ እንደሆነ መንፈሳዊ ህግ ለማይገባው ሰው ስጋዊ ህግን ይጠብቅ ዘንድ ታደርጋለህ ማለት ነው። መንፈሳዊ ህግ ማለት ምን ማለት ነው? ቀኝ ጉንጭህን ለቢመታ ግራውን ስጥ። ይሄ ማለት ወንድምህ ተናዶ መጥቶ አንተን ቢመታ ወንድምህ የወንጌል አማኝ ስለሆነ አንተ ወንጌልን ትሰብክለታለህ ነው። ዘወር ብለህ ወንድምህ ነው። አንዱ እጅ ሽንኩርት እየከተፈ ሌላኛው እጅ ቢቆረጥ አይ ይሄኛው እጅ መቆረጥ አለበት አይባልም። አይደለም። አንድ ክርስቲያኑን ቢገፋው ታግሶ ያልፋል እንጂ ወንድሙን ተመልሶ አይመታም። ቀኝህን ለሚመታ ግራን ስጥ ማለት ለወንድምህ ነው። አንገት ለሚቆርጥና ሃይማኖት ለሚያጠፋ ቤተክርስቲያን ለሚያረክስ ግን እንዲህ አይነት ንግግር የለንም ወዳጅ። አስተውላ ተጋድሎ መንፈሳዊ ነው። ይሄኛው ክርስቶስ የነገረን ወንድምህ ነው። አስተውል። እንዲህማ እንዳንል ለሚቆርጡንስ ቢሆን ዝም ብለን ብንቆረጥስ ያላችሁ እንደሆነ አባቶች አልነገሩንም እንጂ እናደርገው ነበረ። ጣሊያን ሲመጣ እንደዛ አድርገው ቢሆን እስካሁን እኛም የለንም፣ አንፈጠርም በጭራሽ። ኦርቶዶክስም የለችም። ፍትሃቸውን ራሳቸው ናቸው ያስከበሩ። አድዋ ላይ መዝመት ምን አስፈለጋቸው? ከሃዲ መጣ ሃይማኖት የሚያጠፋ ሀገር የሚወር ተነስ ሳልወጥ ምኒልክ አይደለም። በዚህ ሰዓት ኢትዮጵያዊ ተመመ። ኧረ ከባድ መሳሪያ ያለው ብሎ አልፈራም። ታቦተ ቅዱስ ጊዮርጊስን ተሸከመ። ሊቃውንቱ በዝማሬ ቅኔያቸውን እያደረሱ ድጓቸውን እያደረሱ አቋቋማቸው እንዴ እንጂ ወግድልኝ ድጓ ወግድልኝ ቅኔ ወንዶች ከዋሉበት እውላለሁ እኔ አሉ ሊቃውንቱ። በሃይማኖት ቀልድ የለም፣ በሀገር ቀልድ የለም። አስተውል። ሀገር ከሌለ ቤተክርስቲያን የለህም። ቤተክርስቲያን ከሌለች እምነት የለህም። እምነት ከሌለ ምን ላይ ትኖራለህ? አትድንም። ዘላለማዊ ሕይወትን ለማግኘት በእምነት መኖር፣ እምነት እንዲኖር ቤተክርስቲያን ትኑር፣ ቤተክርስቲያን እንድትኖር ሀገር ትኑር። ሀገርን በፍትህ የምትመራ ለማድረግ ደግሞ ራስህን ማዘጋጀት። ይሄ
እሁድ ላይ ተንበርክከ ብትለምን እንዲያው አጋጣሚ ቢያሳድሩ እንኳን ሰኞ መጥቶ ይገሉሃል። አለቀ። ስለዚህ ፍትህ የሚለመን የሚለቀስለት አይደለም። ፍትህ ማስከበር የኛ ተግባር፣ ሊቃውንቱም ምዕመናንን ማስተማር ነው። በዚህ አለቀ። መልፈስፈስ የሚባል ነገር የለም። የፈራ ከገለአድ ይመለስ ነው። ኦርቶዶክስ ከሆንክ ኦርቶዶክስን ማቆየት ያንተ ድርሻ ነው። በእኛ ጊዜ ትጥፋ ትቅር፣ ኢትዮጵያ ስትደለት ትሰረዝ እኮ ትቅር ወይ ከሆነ እንስማማ። ስለዚህ ፍትህ አተናል። ፍትህ የምናገኘው እግዚአብሔርን ይዘን በራሳችን ቆይ